አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ ቻናሌን አሳድጉልኝ፣ አይከፈልበትም ማለት ነው። እንዲሁም ቻናል መስራት የምትፈልጉ መክፈት ያልቻላችሁ ከፍትላችኋለሁኝ። በውስጥ ብቻ እናንተ አናግሩኝ። ቁጥሬ ፕሮፋይል ስራ አለላችሁ በኢሞ ወይም በዋትስአፕ አናግሩኝ። እየደወላችሁ እያወራችሁኝ ከዛ እንዴት እንደምትገቡ ምን እንደምታደርጉ እያሳያችሁ ወይም እየነገርኳችሁ ትከፍታላችሁ። ካልቻላችሁ ደግሞ እኔ በስልኬ ከፍቼ ፓስወርዳችሁን ኢሜላችሁን ትሞላላችሁ ስልካችሁ ላይ ማለት ነው። እና ወይም ደግሞ ሁለት ስልክ ከያዛችሁ ሰርች አድርጋችሁ ዩቲዩብ አከፋፈት ብላችሁ ሰርች አድርጋችሁ ክፈቱና ከዛ እንደ ጉርብ ከፍተን ቻናል እናሳድጋለን። እርስ በራሳችን ሰርተን እንደግ ማለት ነው። እሺ ውዶች፣ መስራት የምትፈልጉ ልጆችና ያው በቅድሚያ ይሄንን እድል ልንገራችሁ ብዬ ነው። ሲቀጥል ያው ሰሞኑን ሁለት ቀን ቪዲዮ የለቀኩኝ ነበረ ማለት ነው። አንዲት እህቴ ያው አንዲት እህቴ ሳትሆን ሁለት ልጆች ከትላንት ወዳ በለቀኩት ቪዲዮ ይቺ ልጅ መጣች እንደ ኮሜንታሮች መልሱልን አንድ መጣሽ እንደ ስደት ምናምን እያላችሁ ለጠይቃችሁ ልጆች በእርግጥ እኔ ብዙ ጊዜ በዚህ ሐሳብ ምላሽም ሰጥቻለሁ። ምናልባት ያልተከታተላችሁ ልጆች ትሆናላችሁና ስደት ተመልሰሽ ነው እንዳትኝ ብቻ ያለችኝ እህት ያለኝ። እንዲሁም ደግሞ እንደ ይቺ ልጅ ስደት ተመለሰች እንደ ኮሜንታሮች ብላለች አንዲት እህቴ ማለት ነው። ዛራዬ እንዲሁም ደግሞ መሐመድ ሰይድ ነው የሚለው ያንደኛው ሴትን ወንድ አላህ አለም በወንድ ስም የተከፈተ አካውንት ነው ማለት ነው። አዎ ስደት መጥቻለሁ። ያው ለእናንተ ያው ስላልሰማቸው ነው እንጂ ኦሬዲ እኔ 3 ወር 4ኛ ወርን ጀምሬያለሁኝ ማለት ነው። አልሐምዱሊላህ ምን ሳትይዙ ጊዜው ይሄዳል በነገራችን ላይ ማለት ነውና በእርግጥ እኔ ለሁሉም መንገድ ሁኜ ሀገር ለመግባት መንገድ ሁኜ መልሼ ደግሞ ላከሸፍኳችሁ አውፍ በሉኝ። ምክንያቱም አንዳንዴ ለሰው ልጅ ሰበብ ትሆናላችሁ። ለማንኛውም ጠሪቁ ወይም ደግሞ ለማንኛውም መንገዱ ሐሳቡ ሰበብ እንሆናለንና አውፍ በሉኝ። በመቀጠል ደግሞ ወደ ሀገር ለመግባት የምታስቡ ልጆች ፋፊዬ ስራ ምናምን ምን ብንሰራ ያዋጣናል እንደዚህ ብናደርግ እያላችሁ ለምትጠይቁ ልጆች በሰፊው ነግራችኋለሁ። ግን አጠር ባለው ነገር የምነግራችሁ ነገር ሰው በራሱ ህይወት ነው ብያችኋለሁ የሚኖረው ሰው። እኔ ለምሳሌ እኔ የመጣሁበት የራሴ ዓላማ መንገድ አለኝ። ብቻ አልቸገረኝም ስላችሁ ደግሞ ቸግሮኝ አልመጣሁም ስላችሁ ካልቸገረሽ ብላችሁ ጥያቄ የምጠይቁ ልጆች ስላላችሁ ልጅ ወለደ ነው በነገራችን ላይ ልጅ ያለው ያሉትን ነገሮች የሚያውቅ በቃ ቤቱ የጎደለውን ነገር ቤቱ ምን የሚያስፈልገውን የኔ ቤት ደግሞ ብዙ ጊዜ ቻናሌ ላይ ለቀዋለሁና ብዙ ልጆች የሚጎለኝን እንኳን ራሱ ይሄን ፋፊ ይሄን ብታሟሉ ይሄን ብታስደርግ ቤትሽ ምናምን የምትሉ ልጆች አላችሁና ያው ታውቁታላችሁ ማለት ነውና በእኔ በራሴ በህይወቴ በቤቴ በራሴ ደስተኛ ሆኜ ለመኖር በቃ አማረኝን በቃ የፈለኩትን ማድረግ ስለምፈልግ ነው ማለት ነው ውዶቼ። እና ኢንሻአላህ ነገሮችን ሁሉ አላህ ቀለል አድርጎ በሰላም በጤና በአፊያ ወደ ቤተሰቤ ወደ ልጄ ጋር ወደ ባለቤቴ ጋር አላህ በሰላም ይመልሰን ማለት ነው። ያው ታውቃላችሁ አመቱ ጊዜው ቶቶሎ ነው የሚሄደው። እድሜያችንም እንደዛው ነው። ቁማ ይጠብቀንም ብር ሳንይዝ ሰዓቱ ይሄዳል ያሰብነውን ሳናሟላ ማለት ነው። እና ምን ልላችሁ ነው በስራ በኩል እናንተ አሁን ሀገር ለመግባት ያሰባችሁ ግቡ። እውነቴን ነው የምላችሁ በምንም አይነት ነገር ወደ ኋላ ልትቀሩ አይገባችሁም። ፋጡማ ስለመጣች እናንተ ልቀሩ አይገባም ማለት ነው። እኔ ብዙ ጊዜ እንደውም ታስታውሱ ከሆናችሁ ባዷችሁን አትምጡ። ህመም ላይ ሆናችሁ ግን እያመማችሁ የምትሰሩ ልጆች ካላችሁ ከራሳችሁ አይበልጥም ቶሎ ነው የምላችሁ ብዙ ጊዜ ማለት ነው። ነገር ግን ጤና ሆናችሁ ደግሞ ለብዙ አመትም ቆይታችሁ ይሆን 5 ወር 6 ወር 7 ወር ራሱ ሰርታችሁ እንደቅማችሁ የሆነ ነገር ከፍታችሁ የሆነ ነገር ስራ ጀምራችሁ እንድትሰሩ በቃ እቅድ አድርጋችሁ ሳንቲም ያዙና ግቡ ነው የምላችሁ። እኔ እውነቴን ነው የምላችሁ። ወደ ታች ቪዲዮዎችን ኢትዮጵያ ያለውን የምሰራቸውን ብሎጌ ላይ ብታው እውነቴን ነው የምላችሁ። እኔ ቃሌ አንድ ናት ማለት ነው። ባዶ እጃችሁን ግቡ ብያችሁ አላቅም። እንቶሎ ዝም ብላችሁ ሳትይዙ ብያችሁ አላቅም። እኔ ያልኩት ምናልባት ህመም አሁን አስቸጋሪ ህመም ላይ ሆነው መስራት እየፈለጉ ነገር ግን ህመማቸው በጣም እየጠና የሚሄዱ ካሉ ከህመም በላይ ምንም የለም፣ ከጤና በላይ ምንም የለም። እያመማቸው ቤተሰቦቻቸው ጋር መገናኘት አለባቸው በጣም እያመማቸው ከሄደ ማለት ነውና ከዛ ውጭ ግን ጤና ሆናችሁ ለመግባት ስታስቡ ሳንቲም ያስፈልጋችኋል። 12 ነገር ከዚህ ልብስ ካርጎ አታድርጉ፣ አሰብስቡ። ከቻላችሁ እቃችሁን ኢትዮጵያ ላይ አስገዙ። ጥርት ያሉ እቃዎች አሁን ማሻአላ ከአረብ ሀገር ልላክ ብላችሁ የምትሉት ነገር የለም። ከአረብ ሀገር ስልክ ያዙ፣ ወርቅ አግዙ፣ በቃ አለቀ። ሌላ ምንም የሚያስፈልግ ነገር የለም። አሁን ሀገራችን ላይ ወላሂ የተሻለ ነገር ነው። ግን እንደዚህ ስትባሉ ያላያችሁት አታምኑም። እኔ እዛ ሀገር ያለ ነገር እዛ የሌለ ነበር የሚመስለኝ ማለት ነው። እዛ ምግብ ራሱ እንኳን በቃ የአረብ ሀገሮቹ ምግብ የምትፈልጉት ነገር አለ ማለት ነውና
ሁሉ ነገር ሀገራችን ላይ እየተስፋፋ ነው። ዋናው ብር ብቻ ነው። ሰርታችሁ መግባት አለባችሁ። ኢትዮጵያ ላይ በወንድ ልጅ ብቻ ተሰርቶ የምንኖርበት አይደለም። ገብታችኋል? ቤት ኑሯችሁ ራሱ ማለት ነው ቤታችሁን በምፈልጉት መንገድ እየሰራችሁ እንኳን እንትን ለማለት ግዴታ በቂ ገቢ ከሌላችሁ ከባለቤታችሁ ጋር ሁለታችሁም ተፍጨርጭራችሁ እየሰራችሁ የምትኖርበት ነው ሀገራችን ላይ ማለት ነው። ምናልባት አንዳንዱ ህይወት ባለቤታቸው ደህና ገቢ ያለው ሰው ከሆኑ በስተቀር ምናልባት ሴት ልጅ ወጥታ ላይ ሰሩ ይችላሉ። ግን ኑሮ አሁን በሁለት እንትን ተጭረን ወይም ሰርተን የምናድር ከሆነ ደግሞ ግዴታ ሁለታችንም ሰርተን ማግኘት ወይም ሰርተን መኖር ግዴታ ይለናል ማለት ነው። ይሄ ሀገራችን ጉዳይ ነው። ምንም ማድረግ አይቻልም። ካለው ያስተዳድረኝ ሰርቶ ካላስተዳደረ ምን ያደርግልኛል የሚባል ታሪክ የለም። ሰርቶ ሊያስተዳድረን ይችላል። ነገር ግን እኛ የምንፈልገውን ነገር ወይም ልጆቻችን የሚፈልጉትን ነገር ወይ በደህና ነገር ልንኖር አንችልም። ገብታችኋል? ስለዚህ ምናልባት እኛ ያደግንበትን ምናምን እዛ ላይ ገብታችሁ ያደግኩበት ነው ብላችሁ ተመልሳችሁ ትገባላችሁ። አብዛኛዎቹ ሰዎች ማለት ነው ያደግንበት ተቀይሯል ጊዜው። አሁን ልጆቻችን እኛ ባደግንበት ህይወት ሳይሆን የሚያድጉት እነሱ ባሉበት ጊዜ ህይወት ነው ማደግ የሚፈልጉት። ወይም እኔ ለምሳሌ ልጄ እኔ በነበርኩበት ሰዓት ላይ ገጠር ተወልጄ ነው እኔ ያደግኩት። የገጠር ልጅ ነኝ። ገጠር ሄዳ ልጄ እዛ ተወልዳ እዛ እንዲታድግ አልፈልግም ማለት ነው። ለምን አሁን ባለው በቃ አሁን ባሉት ነገሮች ልጄን በስርዓት ማሳደግ እፈልጋለሁ ማለት ነው። ስለዚህ ያደግንበት ራሳችን አድገንበታል። ለልጆቻችን ያንን እድል ልንሰጥ አይገባም። እኛ ያደግንበትን አድገናል። ለልጆቻችን ደግሞ ቤተሰቦቻችን እኛ በዛው አቅማቸው እንኳን በዛ ኑሯቸው እንኳን ለኛ መስዋዕትነት ነው የሚከፍሉት ማለት ነው። ስለዚህ አሁን በተሻለ ጊዜ ደግሞ እኛ ለልጆቻችን ምን ማድረግ አለብን? ደህና ነገር። ሌላው ነገር ምንድነው ውዶቼ፣ አገራችን ላይ ስራ ስንሰራ ወይም የሆነ ነገር ስንሰራ እንደነገርኳችሁ በትንሽ ብር አይደለም የሚጀምረው ማለት ነው። በትንሽ ብር ተጀምሮ በትልቅ ብር ተጀምሮ አይደለም ስራ የሚሰራው ማለት ነው። አብዛኞቻችሁ ይሄን ያክል ብር አለኝ ምን ይሰራልኛል፣ ይሄን ያክል ብር አለኝ ምን ላርግበት የምትሉ ልጆች ብዙ አላችሁ ማለት ነው። የብር ብዛት የብር ማነስ አይደለም ስራቸውን የሚወክለው ማለት ነው። ገብቷችኋል? እናንተ የመስራት ሞራሉ መጀመሪያ ሊኖራችሁ ይገባል። ገብቷችኋል አይደል? ለምሳሌ ትንሽ ብር ይዛችሁ ትልቅ ነገር መመኘት ትልቁን ነገር ማድረግ ሳይሆን በአቅማችሁ ልክ ትጀምሩና ግን የእናንተ የመስራት ሞራላችሁ ሊኖራችሁ ይገባል። ለማደግ ሰርቼ በቃ ጠንካራ ሁኜ ሰርቼ ሌላውን ነገር እያደር እጨምራለሁ ብላችሁ ጭንቅላታችሁ ጋር አሁን የኛ ትልቁ ችግራችን ምን አለ መሰላችሁ? ወርደን የመስራት እንትን የለንም። እውነቴን ነው የምላችሁ። ወረድ ብለን አሁን ለምሳሌ አንድ ሰው ችፕስ ከሸጠ በቃ አለ አይደለ እንዴት ትንሽ ስራ ነው የሚታየው ማለት ነው። ግን ብዙ ሰው ትልቅ ደረጃ ደርሰውበታል። ቺፕስ እየተሸጠ ከዛ ያስፋፉ እዛ ቦታቸው ላይ ያስፋፉ ሌሎች ነገሮች እየተከፈቱ እንደ ሻይ ቤት እየተሰሩባቸው ብዙ ደረጃ እየደረሱ ምግብ ቤት እስከመሆን ድረስ እየከፈቱ ነው ማለት ነው። ገብቷቸዋል አይደል? ብሩን እያሳደጉ እዛው ጎን ላይ በቺፕስ የተነሳ ወደ ሻይ ቤት ከሻይ ደግሞ ወደ ምግብ ገብቷቸዋል። ሻይ ቤትና ምግብ ቤት ያው ልዩነት አለው ታውቃላችሁና እንደዛ እየተደረገ ነው ስራ የሚሰራው። በትልቅ ብር ሂደን ትልቅ መሀል ላይ ሂደን ስራ ስለከፈትን አይደለም። ዋናው የኛ ጥንካሬ የኛ ስራና ስራችን ነው። ከትንሽ ሰርተው በትልቅ ደረጃ ይደርሳሉ ማለት ነውና ስራ ሳትንቁ የምትሰሯትን ነገር ማንኛውንም ነገር ከትንሽ ተነስታችሁ ነው ላይ የምትደርሱት። ትልቅ ነገር ግን ሂዳችሁ ያላችሁን ገንዘብ እዛ ላይ ቁጭ አድርጋችሁ ለምሳሌ መሀል ከተማ ላይ የሆነ ቡቲክ ነገር ብከፍቱ እናንተ ተቀማጭ ገንዘብ ከሌላችሁ ገብታችኋል። ተቀማጭ ነገር ከሌላችሁ ያችን ሙሉዋን ቡቲኳ ላይ አድርጋችሁ እቃውን አሟልታችሁ ልብስ ቤትም ሊሆን ይችላል፣ ጫማ ቤትም ወይም ሁለቱንም ያካተተ ሊሆን ይችላል፣ የአዋቂም ሊሆን ይችላል፣ የህፃናቶችም ሊሆን ይችላል። እሱን እናንተ የምትጀምሩት ነው። ያንን ስትጀምሩ እናንተ ተቀማጭ ብር ከሌላችሁ የቤት ኪራይ ይመጣል። እናንተ ወይ ገቢ ሳይኖራችሁ እስከሚለምር ድረስ ማለት ነው። ብዙ ነገሮች አሉት። አንድ ስራ ሲሰራ ብዙ መስዋዕትነት ተከፍሎበታላችሁ። ግን ያንን ሩጠንሳ የሚያከስሩን ቦታዎች ላይ እንትኑን ገበያውን ሳንለምደው ምኑን ሳንለምደው ሄደን ላይ ያለውን ነገር ሄደን መክፈት መስራት ሳይሆን በአቅማችን ትንሿን ነገር እየሰራን ከሀገሩ ጋር እየተግባባን ስንመጣ ቢያንስ ከነጋዴዎች ጋር ከስራ ከሚሰሩ ሰዎች ጋር እነሱ ጋር ኮኔክሽን እየፈጠርን ብንሰራ ቴምር በልቼ ነበርና ዝጋ መጣብኝ ወደች እና እንደነዚህ አይነቶችን ኮኔክሽን ቢኖረን እያደግን እንሄዳለን እንሰራለን ነው የምላችሁ። ትልቅ ብር ብቻ አይደለም እኛን ውጤታማ ሊያደርገን የሚችለው ወይም ትንሽ ብር ስላለን ወይ ትልቅ ብር ስላለን ብቻ ይሄንን ምን ልስራበት ብለን ሳይሆን ማለት ያለብን ይችን ሰርቼ ላይ ደርስባታለሁኝ ብጠነክር የሚለውን ነገር መጀመሪያ ጭንቅላታችን ላይ ማድረግ አለብን። በተለይ መንገድ ዳር ያላችሁ ልጆች ቤታችሁ መንገድ ዳር
ለምሳሌ መንገድ ዳር ማለት መንገድ በ10 ሜትርም ሊሆን ይችላል በ20 ሜትርም እሱን እንደ ቦታችሁ ነው። እንደዛ አይነቶች ቦታ ላይ በደንብ አድርጋችሁ ማለት ነው ቺፕስ ስሩ። እውነቴን ነው የምላችሁ የቺፕስ እንትናችሁን ገዝታችሁ ቺፕስ ስሩ ማለት ነው። በጣም ያዋጣል። በተለይ ማታ ሰዓት ላይ በቃ ተማሪ የሚወጣ ተማሪ ሊኖር ይችላል። መንገዳችሁ ጋር ተላላፊ ወክ የሚያደርግ ሰው አለ። ገብቷችኋል? በጣም ትርፋማ ትሆናላችሁ ማለት ነው። እኔ መንገድ ዳር አይደለም ቤቴ መንገድ ዳር ላይ ቢሆንልኝ ማለት ነው ይሄንን ስራ ራሱ አቅጀው ነበር። የሚገርማችሁ ነገር ማለት ነው ወላሂ። ስለዚህ ብዙ ስራ ይሰራበታል፣ ብዙ ስራ ይሰራበታል ነው የምላችሁ። ትንሽ ብር ይዛችሁ ማለት ነው እና ያን እየሰራችሁበት ትልቅ ደረጃ ትደርሳላችሁ። ገብቷችኋል አይደል? እኔ ካላችሁ ትንሽ ነገር ስሩ እያልኩኝ አይደለም። ካላችሁ ያንንም ትልቅ ነገር ከፍታችሁም ለምሳሌ እንደነገርኳችሁ ቡቲክ ብትከፍቱ እዛ ቡቲክ ላይ ግን እናንተ ተቀማጭ ገንዘብ ሊኖራችሁ ይገባል። ካደረጋችሁት ካሟላችሁት ሽያጭ ነገሮች በተረፈ ብር ሊኖራችሁ ይገባል። እናንተ ሳትሸጡ እናንተ ሳታገኙ ቤት ኪራይ ይመጣል። ቡቲክ ላይ ደግሞ ወደ መሀል ከተማ ላይ የኪራውን እንደው እኔ እንድነው ልነግራችሁ አልችልም፣ ውድ ነው ማለት ነው። ስለዚህ ያንን አትስሩ ማለት ሳይሆን እናንተ በቀላል ነገር ዶሮ ማርባትም ሊሆን ይችላል። ዶሮ እርባታ ራሱ ቀላል ነገር አይደለም። ግን እንደው ካሉት ነገሮች ያኔ ለኛ ቀለል የሚለን ከብራችን አንፃር ነው የምላችሁና የተለያዩ ነገሮች በአቅማችን በግቢያችን ራሱ ብዙ ነገሮችን የምንሰራቸው ነገሮች አሉ። እኔ በነገራችን ላይ ፍላጎቴ የሆነ እርባታ ነገር ምናምን ነው አላህ ቢሰጠኝ ማለት ነው። እውነቴን ነው የምላችሁ። እኔ ሌላ ነገር ተንጠራርቼ እዛ ሄጄ እሰራለሁኝ አለንም ማለት ያኔ በቃ በአቅሜ እርባታ ራሱ ብዙ ብር ነው። በአሁኑ ሰዓት አንድ ከብት ለመግዛት ቢያንስ አንድ እንትን እንኳን የታጀበ እንኳን በቀላሉ እስከ 400 በሬ እንኳን ራሱ ማለት ነው እስከ 300 ሺህ እስከ 400 ሺህ ነው የሚሸጠው አሁን ላይ ማለት ነው። ቀለል ለበሬ እንኳን ገዝቼ ልጀብ እንኳን ብትሉ ቢያንስ እስከ 150 እስከ 130 ሺህ ነው የምትገዙት ማለት ነው። ገብቷችኋል? እስከ 150 ሺህ ኦልሬዲ ትገዛላችሁ። በሬም እንኳን አጅቤ እንኳን ልሽጥ ብትሉ ማለት ነው ያኔ እና ፍየሎችም በጎችም ማጀብ ማርባትም ከፈል እንደነዚህ አይነቶቹ እንትን ላይ ብትሰማሩ እንደኔ ውጤታማ እንሆናለን። ተሰባሪ ተሽከርካሪ አትግዙ። አሁን ተሽከርካሪ በወንድሜ ባባሌ በክብርጥሴ በዛ እኔ እንደዛ አይነቱ ተሽከርካሪ ላይ እኔ የለውበትም። በነገራችን ላይ እኔ ብችል ለራሴ ያኔ መጓጓዣ እንጂ ለስራ ብዬ አይደለም። አቅሚ ቢችል ለራሴ መጓጓዣ ቢኖር ደስ ይለኛል። ገብቷችኋል? ነገር ግን ለስራ ግን የሚያዋጣንና እኛ ትልቅ ደረጃ የሚያደርሰን እርባታ ነገሮች ማጀብም ሊሆን ይችላል። እያጀባችሁ የሆነ በግቢያችሁ ሰፋ ያለ ግቢ ካላችሁ እንደነዚህ አይነቶቹ ነገሮች መስራት ይቻላል ማለት ነውና ወደ ሀገራችሁ ለመግባት ያሰባችሁ ብር ብቻ ያዙና ግቡ። በማንም ህይወት በኔ ህይወት በተለይ ወደ ኋላ ልቀሩ ከሀገራችሁ መግባት ወደ ኋላ ልቀሩ አንድም የሚሆንበት ምክንያት የለም ማለት ነው። ስለዚህ ወደ ሀገራችሁ ለመግባት አስቡ። ኢንሻአላህ አብረንም ልንገባ እንችላለን። ያቀዳችሁም በቅርብ ሰዓት አላህ በሰላም ያስገባችሁ። እንደዚህ ኮሜንት ላይ ጥያቄ ካላችሁ አስተያየት ካላችሁ አስቀምጡ፣ እቀበላለሁኝ። እንደውም ቻናልን መስራት የምትፈልጉ እንደነገርኳችሁ ከፍትላችኋለሁኝ። እኔ አብሽሩ ለመክፈት ከኔ ባለፈ ደግሞ 2 ስልክ ከያዛችሁ በአንድ ስልካችሁ ዩቲዩብ አከፋፈት ብላችሁ ሰርች አድርጋችሁ በዛ ቅደም ተከተሉን ያሳያችኋል። ያን እየተከተላችሁ እየከፈታችሁ በቃ መስራት ነው። መስራት የምትፈልጉ ማለት ነው። መስራት የምትፈልጉ እየከፈታችሁ ስሩ እላችኋለሁ። መክፈት የማትችሉ ደግሞ አብሽሩ አህለው ሳለን እኔ ከፍትላችኋለሁ። በብር ምናምን እንዳታስከፍቱ፣ ምንም ቀላል ነገር ነው። ስለዚህ ብር እየከፈላችሁ ቻናል አታስከፍቱ። ብዙ ሰው ብር እየከፈለ ነውና የሚያስከፍቱት ማለት ነው። ስለዚህ ብር የሚከፈልበት አይደለም እላችኋለሁ። ሐሳቤ ከተመቻችሁ ይሄን ቪዲዮ ሼር ላይክ አድርጉልኝ። በሌላ ቪዲዮ እንገናኝ።